ማለዳ የመጣ ስታነቃኝ። እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ የሰጠንን እግዚአብሔር አባታችንና አምላካችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለ ምሕረትህና ስለ ቸርነትህ እናመሰግንሃለን። ይህን ማለዳ በምሕረትና በቸርነት ስለሰጠን፣ በዚህ ማለዳ ስለተደረገልን መልካምነትና በጎነት ሁሉ ክብር ምስጋና ከዘላለም እስከ ዘላለም ለታላቁ ስም ይሁን። አንተ ድንቅ ኃያል ብርቱ አምላክ ነህና ክብርን ሁሉ በፊትህ እናመጣለን። እግዚአብሔር ሆይ እነሆ ደግሞ በቃልህ እንድታስተምረን፣ በቃልህ ጉልበት እንድትሰጠን፣ ኃይል እንድትሆነን፣ ብርታት እንድትሆነን፣ ቃልህ እንደሚናገር ቃልህን ላከ ፈወሳቸው ተብሎ ከመከራም ስጋት አዳናቸው ተብሎ እንደተጻፈ እንደዚሁ እንደ ቃል ጌታ ሆይ ይህንን ቃል በሚሰሙ ጆሮዎች ያንተ ፈውስ፣ ያንተ መዳን፣ ያንተ ተአምራት በሕይወታቸው እንዲያልፍ በኢየሱስ ክርስቶስ ስም እጠይቅሃለሁ። እግዚአብሔር ሆይ እነሆ መንፈስ ቅዱስ በእውነት ታስተምረን ዘንድ ወደ እውነት ሁሉ ትመራን ዘንድ እግዚአብሔር በቃል ውስጥ ያለውን ሐሳብ እንድንረዳ እንድናውቅ እግዚአብሔር የዘላለም አምላክ አእምሮአችንን ልቦናችንን ትከፍተው ዘንድ በኢየሱስ ስም እንጠይቅሃለን። ኑ የቃል ብርሃን በፊታችን ያብራ። ሁሉ ግን ለስምህ ክብር ይሁን። ስለ ሁሉ ነገር ተመስገን። ቃልህን ባርክልን። ፕሮግራማችንን ላንተ አሳልፈን ሰጠን። በኢየሱስ ጌታ ድንቅ ስም አሜን። እንግዲህ እየተመለከትን ያለነው የፊልጵስዩስ መጽሐፍ ምዕራፍ 2 ነው። በትናንትና 2 ቁጥር 13ን ተመልክተን ነበረ። ስለ በጎ ፍቃዱ መፈለግንና ማድረግን በእናንተ የሚሰራ እግዚአብሔር ነው የሚለውን ነገር ተመልክተን ነበር። እንግዲህ መፈለግ ስንል ምን አይነት ፍለጋ ነው? እግዚአብሔር በውስጣችን የሚያስቀምጠው ከራሱ አጀንዳ ዓላማ ከፍቃዱ ጋር የሚሄዱ እንደሆነ ልናውቅ ልንረዳ ያስፈልጋል ብለናል። ምክንያቱም ስለ በጎ ፍቃዱ ነው የሚለውና የእግዚአብሔር በጎ ፍቃድ ሁልጊዜ በእኛ ሕይወት ውስጥ እንዲፈጸም እግዚአብሔር ይፈልጋል። እግዚአብሔር መልካም አምላክ ነው። የምሕረት አምላክ ነው። የቸርነት አምላክ ነው። የርኅራኄ አምላክ ነው። በጎ ነገር እንዲሆንልን ሁልጊዜ የሚመኘው እግዚአብሔር ነው። ምክንያቱም ልጁን ኢየሱስ ክርስቶስን ሲሰጠን እኮ ለእኔና ለእናንተ በጎና መልካም ነገር ለማድረግ እንደሆነ ልናውቅ ልንረዳና ልንገነዘብ ይገባል ብዬ አስባለሁ። የእግዚአብሔር በጎ ፍቃድ በሕይወታችን እንዲፈጸም እግዚአብሔር አምላክ ይፈልጋል። ያንን በጎ ፍቃድ ለመፈጸም ደግሞ ሐሳቡን፣ አጀንዳውን፣ እቅዱን በመንፈስ ቅዱስ አማካይነት በልባችን ያመጣዋል። በልባችን ሲያመጣው ምን ያደርገዋል? ይፈጽመዋል። መፈለግንም ማድረግንም በእኛ ውስጥ ይሰራል ማለት ነው እንጂ መፈለግና ማድረግን በእኔ ውስጥ ያስቀመጠው እግዚአብሔር ነው ብለን ክፋትና ተንኮልን፣ ቅናትና አድመኝነትን እንዲሁም ደግሞ ኃጢአትን እግዚአብሔር የሚጸየፈውን ነገር ብናደርግ እርሱ ከእግዚአብሔር አይደለም። እርሱን መፈለግ በልብ ያስቀመጠ ዲያብሎስ ብቻ ነው። እግዚአብሔር ከባህሪው ጋር የሚጻረር ከማንነቱ ጋር የሚጻረር ነገር አያደርግም። እግዚአብሔር ባህሪው ግልጽና የታወቀ መልካም አምላክና በጎ ነገር በማድረግ የሚታወቅ አምላክ ነው። ስለዚህ አንዳንድ ጊዜ ሰዎች መፈለግንም ማድረግንም በእኔ ያደረገ እግዚአብሔር ነው ብለው ለኃጢአታቸው ወይም ደግሞ ለተንኮላቸው ወይም ለክፋታቸው ሲጠቅሱ እንሰማለን። ይህ አግባብ አይደለም።
የእግዚአብሔር ቃል እውነት ስለሆነ በእውነተኛ መንገድ እግዚአብሔር ነገሮችን ይለውጣል፣ ያደርጋል። ስለዚህ ነው በጎ ፈቃዱን በእኛ ውስጥ መፈለግን ማድረግን በእናንተ የሚሰራ እግዚአብሔር ነውና ሲለን፣ እግዚአብሔር ይህንን የሚሰራው ራሱ እግዚአብሔር የበጎ ፈቃድ አምላክ ስለሆነና የበጎ ባህሪዎች አምላክ ስለሆነ እንደሆነ ልናውቅ ያስፈልጋል። እንግዲህ ለዛሬ ደግሞ ቁጥር 14 እና 15ን እንመለከታለን። እንደዚህ ይላል ቁጥር 14 እና 15 በመጥፎና በጠማማ ትውልድ መካከል ያለ ነቀፋ የውሃዎች ነውርም የሌለባችሁ የእግዚአብሔር ልጆች እንድትሆኑ ሳታንገራግሩ ክፉም ሳታስቡ ሁሉን አድርጉ ይላል። እንግዲህ በምን መካከል ይላል? በመጥፎና በጠማማ ትውልድ። አሁን ያለንበትን ዘመን እስቲ እንመርምር። ያለንበት ዘመን የመጨረሻው ዘመን ነው። የዘመን ፍጻሜ ነው። ሰው ከትናንት ይልቅ ዛሬ እየተጣመመ የሚሄድበትና የእግዚአብሔርን መልካምና በጎ ነገርን ከማሰብ ይልቅ ጠማማ ነገርን ማሰብ እንደ ብልጠት እንደ ጥበብ እየቆጠረ የመጣበት ነው። ወንድሙን አታሎ እህቱን አታሎ ጥበብ እንደተቀበለ አድርጎ በጥበብ እንዳደረገው አድርጎ የሚናገርበት ነው። ሰዎች ሰርቀው ቢዝነስ ሰራው የሚሉበት ጠማማ ዘመን ነው። ከራሳቸው ከእግዚአብሔር ይልቅ ከወንድማቸው ይልቅ ተድላን የሚወዱና ራሳቸውን ለክፋት አሳልፈው የሰጡበት ዘመን ያለ ነው። መጥፎና በጠማማ ትውልድ መካከል ነው የሚለው። በዚህ መካከል እንዴት ነው ያለ ነቀፋ የሚካሄደው የሚለውን እስቲ ትንሽ ስለ ጠማማ ትውልድ እንመልከትና እንመለከታለን። አንድ ጊዜ እስቲ ሁለተኛ ጢሞቴዎስ ምዕራፍ 3ን እንመልከት። ሁለተኛ ጢሞቴዎስ ምዕራፍ 3 እስቲ ሁላችንም እዛ ጋር ሄደን እንመልከትና ያንን ክፍል ተመልክተን እንመጣለን። ምዕራፍ 3 እንደዚህ ይላል፣ ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህንን እወቁ። ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብን የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮ መልክ አላቸው፣ ኃይሉን ግን ክደዋል። ከነዚህ ደግሞ ምን አድርግ ራቅ ብሎ ይነግረናል መጽሐፍ ቅዱስ። እንግዲህ ከነዚህ ራቅ ሲለን በነዚህ በጠማማ ትውልድ መካከል እንዴት ነው የምንመላለሰው የሚለውን ከማየታችን በፊት በዚህ በጠማማ ትውልድ መካከል ከመመላለስ ትውልዱ ምን ይመስላል፣ የትውልዱ መልክ በደንብ ማየት ያስፈልጋል። ምክንያቱም መጽሐፍ ቅዱሳችን በመጨረሻው ዘመን እንዲህ አይነት ትውልድ እንደሚፈጠር በግልጽ ያስቀምጠልናል። ምን አይነት ትውልድ? ገንዘብን የሚወድ፣ ተድላን የሚወድ፣ ከእግዚአብሔር ይልቅ ተድላን የሚወድ፣ ጠማማ፣ ተሳዳቢ፣ ትዕቢተኛ፣ በክፋት የታነቀ ትውልድ እንደሚመጣ ይነግረናል። ስለዚህ ነው እንዲህ ያለ መጥፎና ጠማማ ትውልድ መካከል ነቀፋ ያለ ነቀፋ የዋሆችና ነውርም የሌለብን ሆነን ለመኖር የምንችለው ከእግዚአብሔር ቃል ጋር ስንጣበቅ ብቻ ነው። ከእግዚአብሔር ቃል ጋር ስንጣበቅና ራሳችንን ለመንፈስ ቅዱስና ለእግዚአብሔር አሳልፈን ስንሰጥ ብቻ ነው። ምክንያቱም በሥጋ የሚቻል አይደለማ። በከንፈራቸው የሚሸነግሉ፣ በከንፈራቸው የሚወሰልቱ አደገኞች ስለሆኑ
በእነዚህ መካከል የምንኖረው የመንፈስ ቅዱስ ምሪት ሕይወታችንን እንዲቆጣጠረው በማድረግና ከእግዚአብሔር ቃል ጋር በመጣበቅ ሕይወታችንን ልንመራው ያስፈልጋል። ምክንያቱም ያለ ነቀፋ ስትኖሩ ስደት እንዳልገባችሁ እንደማታቁ ገና እንደሆናችሁ እንዳልበራላችሁ ሰዎች ሊቆጥሯችሁ ይችላሉ። እኔ በሕይወቴ ይሄ ገጥሞኛል። አሁን እኮ ታውቃለህ ፓስተር፣ በዚህ ጸጋ ይዘህ ተፍ ብለህ በጸጋው ቢዝነስ ካልሰራህበት ይህ ዘመን እኮ ያልፋል፣ እንተ እንደምትለው አይደለም የሚል ትውልድ ገጥሞኛል። ጸጋ ልናገለግልበት በነፃ የተቀበልነው ለሰዎች በነፃ ልንሰጥ እንጂ ሰዎችን ልንዘርፍበት ልንነግድበት የተሰጠን ስጦታ አይደለም። ምክንያቱም የእግዚአብሔር ጸጋ ክቡር ነው። ሕዝቡን ልናገለግልበት የተሰጠን ነው። ጸጋ የተሰጠው ለግለሰብ አይደለም፣ ለቤተ ክርስቲያን የተሰጠ ነው። ተፍ ብለህ በጣም ያሳዝናል። በዚህ ትውልድ መካከል ያለ ነቀፋ ለመኖር የምትፈልጉ ከሆነ ሕይወታችሁን ከእግዚአብሔር ቃል ጋር ማጣበቅ ነው። ሕይወታችሁን ከመንፈስ ቅዱስ ጋር ማጣበቅ ነው። ነውርም የሌለባቸው የእግዚአብሔር ልጆች እንድትሆኑ። የማ ልጆች? የእግዚአብሔር ልጆች። የእግዚአብሔር ልጆች ነውርን ይንቃሉ። ረብ የሌለውን ነገር ይንቃሉ። ምድራዊውን ነገር ይንቃሉ። ምክንያቱም የሚበልጠው ነገር ከእነርሱ ጋር አለ። የሚበልጠው ነገር አብሯቸው አለ። የሚበልጠው ነገር በእጃችን ላይ አለ። ከክርስቶስ ከእግዚአብሔር የሚበልጥ ነገር የለም። ሰው ዓለምን ሁሉ ቢያተርፍ ግን ነፍሱን ቢያጎድል ምን ይጠቅመዋል ይላል መጽሐፍ ቅዱስ። ዛሬ ብልጥ የሚባለው ታዋቂ የሚባለው የተቀባ የሚባለው እሱ እኮ በእግዚአብሔር ባርኮታል የሚባለው ሰርቆም አጭበርብሮም አምታቶም ገንዘብ የያዘና መኪና የያዘ አዳራሽ ያለው ብቻ እንደሆነ አውቃለሁ። አንድ ቀን ግን ይህ አመለካከታችን በግልጽ እንደሚቀየር ደግሞ 100% አምናለሁ። ምክንያቱም የእግዚአብሔር ጊዜ ይመጣል። ያለ ነቀፋ የሄዱ የዋሆችና ነውርም የሌለባቸው የእግዚአብሔር ልጆች የሚነሱበት ጊዜ ይመጣል። እሱም ቅርብ ነው። ሳታንገራግሩ ክፉም ሳታስቡ ሁሉን አድርጓል። በቃ ሳታንገራግሩ የሚልበት ምክንያት ለምን እንደሆነ ታውቃላችሁ? ሰዎችን እያየን ሁኔታን እያየን የተቀደምን እየመሰለን የምናንጎራጉር ከሆነ ለምን የምንል ከሆነ እግዚአብሔር አምላክ አልገባንም። ዳዊት እኮ አንድ ጊዜ በልቡ ተመኝቷል። እንደ ሊባኖስ ዝግባ ሲለመልም አየሁ አለ። ስመለስ ግን መታሰቢያውን አጣሁታል። ዛሬ እንደ ሊባኖስ ዝግባ የለመለመ የሚመስለን ነገር ነገ በምድራችን ላይ እንደማይኖር አትጠራጠሩ። ምንም የመጨረሻው ዘመን ቢሆንም የመጨረሻው ደግሞ የመንፈስ ቅዱስ ዝናብ ሙሽራይቱን ለማዘጋጀትና ቤተ ክርስቲያንን ለማጥራት ስለሚዘንብ ያ ዝናብ በዘነበ ጊዜ እነዚህ አረሞች ከቤተ ክርስቲያን እንደሚወገዱ እወቁ። ድሮ ክፍለ ሀገር እያለሁ አንድ ማቀው ነገር ሙጃ የሚባል ሙጃ ለከብት እንኳን መኖ ብዙ እንትን አይባልም። ዝም ብሎ ነው የሚበቅለው። በቃ ጮፍ ይልና አንዳንድ ጊዜ እህልንም ሊሸፍን ይችላል። እንደ ሙጃ የበቀለን ነገር የእግዚአብሔር ፍቃድ ነው ብሎ ማሰብ ስህተት ነው። መመርመር ያስፈልጋል። መጽሐፍ ቅዱስ ሲናገር ትንቢትን አትናቁ ግን ምን አድርጉ ይላል? ፈትኑ ብሎ ስለሚናገር እንግዲህ ልንፈትን ያስፈልጋል። እኛ ግን ያለ ነቀፋ ያለ ነውር እንደ እግዚአብሔር ልጆች በአግባብ በስርዓት ልንመላለስ ያስፈልጋል እላለሁ። አጭር ጸሎትን ጸልይና የዛሬውን
ፕሮግራማችንን እንጨርሳለን። የዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳ ስለ ምሕረትህ፣ ስለ ቸርነትህና ስለ በጎነትህ እናመሰግናለን። ክብር ምስጋና ከዘላለም እስከ ዘላለም ለታላቁ ስምህ ይሁን። ሁሉ ለስምህ ክብር ይሁን። ከፍ በል፣ ከነገሮች በላይ ከሁኔታዎች በላይ ከፍ በል። አንተ ታላቅ ኃያል ብርቱ አምላክ ነህና እግዚአብሔር ሆይ እናከብርሃለን። እጆቻችንን ያዝ፣ በመንፈስህ ምራን፣ ዓይኖቻችንን ክፈት። በዚህ ትውልድ መካከል ጸጋንና ኃይልህን ጽናትንም አልብሰን። ሁሉ ለስምህ ክብር ይሁን። ይህን ቀን ባርክልን፣ ከክፉ ጠብቀን፣ በደምህ ሸፍነን፣ በኢየሱስ ጌታ ድንቅ ስም አሜን። እንግዲህ ላይክ፣ ሰብስክራይብ እያደረጋችሁ ለብዙዎች እንድታጋሩ በጌታ ፍቅር እጠይቃለሁ። እንዲሁም ደግሞ አገልግሎታችንን በገንዘብ መደገፍ የምትፈልጉ በልባችሁ እንዳሰባችሁ እንደሞላላችሁ ደስ እንዳላችሁ አገልግሎታችንን ደግፉ። ላለው ተባረኩልኝ። ሻሎም። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።